ናቅፋ የኤርትራ ነጻነት ግንባር የትግል ማዕከል የነበረች ቦታ ናት። ለኤርትራ አመራር ናቅፋ የጽናት የመስዋዕትነትና የድል ምልክት ነው። ታዲያ የናቅፋ ሲንድሮም የኤርትራን አመራር የፖለቲካ ባህሪና የውጭ ግንኙነት ስልት ለመረዳት የሚያስችል ወሳኝ የስነ ልቦናዊና ታሪካዊ ጽንሰ ሐሳብ ነው። ይህ ጽንሰ ሐሳብ መነሻውን ያደረገው የኤርትራ ህዝባዊ ነጻነት ግንባር የ30 ዓመት የትግል ዘመን ላይ ነው። ናቅፋ ለኤርትራ ነጻነት ታጋዮች የጽናት የመስዋዕትነትና የድል ምልክት እንደመሆኗ ይህ ሲንድሮም በውስጡ ለረጅም ጊዜ የጦርነት አስተሳሰብን የያዘ ነው። በበረሃ ትግል ውስጥ ያደገው አመራር ዓለምን ሁልጊዜ እኛና እነሱ በሚል ጠባብ የሁለትዮሽ መነጽር የመመልከት ልማድ ያለው ነው። በዚህ ምክንያት በኤርትራ አመራር ዘንድ ሰላም ማለት እንደ ሽንፈት ምልክት የሚታይ ሲሆን ጦርነትና ውጥረት ደግሞ እንደ ህልውና ማረጋገጫና የፖለቲካ መሳሪያ ተደርገው ይወሰዳሉ። ይህ ሲንድሮም በኤርትራ መንግስት ላይ የዘለቂታዊ የህልውና ስጋት ስሜት እንዲፈጠር አድርጓል። ምንም እንኳ ትክክለኛ የውጭ ጠላት ባይኖርም መንግስት ሁልጊዜ በጠላቶች የተከበበ እንደሆነ ይሰማዋል። ይህ በባህሪ ጠላት የመከበብ ስሜት አገዛዙ የራሱን ህዝብ በጥብቅ ቁጥጥር ስር እንዲያውልና ለውስጣዊ ዲሞክራሲ፣ ለፕሬስ ነጻነትና ለኢኮኖሚ እድገት ምንም አይነት ቦታ እንዳይሰጥ አድርጎታል። በአመራሩ አስተሳሰብ ሀገሪቱ ሁልጊዜም በንቃትና በዝግጁነት መኖር አለባት። ይህ አመለካከት ደግሞ ማህበረሰቡን ወደ ወታደራዊና ከፊል ወታደራዊ አወቃቀር እንዲለወጥ አስገድዷል። በዚህ ምክንያት የኤርትራ ፖለቲካ ከትግል መውጣት ተስኖት ህልውናውን የሚያረጋግጠው በውጥረትና በውጭ ጠላት ታረቅ ብቻ ሆኗል። የናቅፋ ሲንድሮም ቀጥተኛ ውጤት ኤርትራ ለረጅም ጊዜ በጦርነትም የለም ሰላምም የለም ሁኔታ ውስጥ እንድትኖር ማድረግ ነው። አገዛዙ የውስጥ ችግሮቹን ለምሳሌ ድህነትን ወይም የሰብአዊ መብት ጥሰትን ለመሸፈን የውጭ ጠላትን እንደ ጋሻ ይጠቀማል። ሀገር አደጋ ላይ ናት የሚል ሰበብ በመፍጠር የህዝብን ትችት መግደልና መቃወም የሚያስችል የፖለቲካ ምህዳር ማጥፋት የዚህ ሲንድሮም መገለጫ ነው። የኤርትራ አመራር ከትግል አስተሳሰብ መውጣት አለመቻሉና ሰላማዊ ዲፕሎማሲን እንደ ስጋት ማየቱ ከጎረቤት ሀገራት ጋር በተለይም ከኢትዮጵያ ጋር ለሚኖረው ግንኙነት ትልቅ እንቅፋት እየሆነ የመጣ ጉዳይ ነው። ይህ ስነ ልቦናዊ አጥር ካልተሰበረም የኤርትራ መንግስት የጸብ አጫሪነት ባህሪው መቀጠሉ የማይቀር ነው። ታዲያ አሁን ጥያቄው ኢትዮጵያ ይህን በሽታ እንዴት ማከም ትችላለች? ግንኙነቷንስ በምን መልኩ በብልሃት ማሰር ትችላለች የሚለው ጉዳይ ነው። ይህንን የኤርትራን መንግስት የጸብ አጫሪነት የናቅፋ ሲንድሮም እስራት መፍታት የሚቻለው ኃይልን በኃይል ከመመከት ይልቅ ኢኮኖሚያዊና ማህበራዊ ትስስርን እንደ መድኃኒት በመጠቀም ነው። ኢትዮጵያ በምስራቅ አፍሪካ ያላትን የጂኦፖለቲካዊ አቅም በመጠቀም ኤርትራን ከራሷ ጋር በቅርበት ማቀናጀት አለባት። ይህ አካሄድ ኤርትራን ከግጭት አዙሪት በማውጣት የጋራ ተጠቃሚነትን በሚያረጋግጥ መንገድ ወደ ሰላም ማምጣት የሚቻልበት ስልታዊ እርምጃ ነው። በመሆኑም በቀጣይ የምንመለከታቸው ነጥቦች ኢትዮጵያ መውሰድ ያለባትን የብልሃት እርምጃዎች በዝርዝር የሚያሳዩ ናቸው። አብራችሁን ቆዩ። ይህንን ውስብስብ የናቅፋ ሲንድሮም እስራት ለመፍታት የሚደረገው ጥረት አንድን መንግስት ብቻ ከማሳመን ይልቅ መላውን የሁለቱን ሀገራት የወደፊት እጣ ፋንታ በአንድ መሰረት ላይ ለመገንባት መዘጋጀትን ይጠይቃል። በእርግጥ የኤርትራ መንግስት አሁን ያለውን የጸብ አጫሪ ባህሪ ወዲያውኑ ለመቀየር መሞከር እጅግ ከባድና ጊዜ የሚጠይቅ ፈተና ነው። ሆኖም ኢትዮጵያ ስልቷን ከአጭር ጊዜ የፖለቲካ ንትርክ ወደ ረጅም ጊዜ የጋራ የኢኮኖሚና የማህበረሰብ ትስስር ስታሸጋግረው ውጤቱ ይበልጥ ተጨባጭ ይሆናል። የኤርትራን ህዝብ ፍላጎት፣ የኤርትራን የወደፊት ተስፋና የሁለቱን ህዝቦች የጋራ እድገት ከኢትዮጵያ ኢኮኖሚና መረጋጋት ጋር በጥብቅ ማስተሳሰር የሁለቱን ሀገራት ግንኙነት በዘላቂነት ወደ ዊን ዊን ወደሚባል የትብብር ምዕራፍ ያሸጋግረዋል። ይህ ስልታዊ አቀራረብ በኃይል ወይም በክርክር ብቻ ሊፈቱ የማይችሉ የፖለቲካ እሰጥ አገባዎችን በኢኮኖሚያዊ መስህብነት ቀስ በቀስ እንዲሟሙ በማድረግ ሰላምን እንደ ብቸኛው የልማት አማራጭ ያስቀምጣል። እነዚህ የብልሃት ስልቶች አንድ በአንድ ስንመለከት ኢትዮጵያ በምስራቅ አፍሪካ ያላትን የጂኦፖለቲካዊ አቅም በመጠቀም ኤርትራን ከግጭት አዙሪት እንዴት ወደ ቀጠናዊ የልማት አጋርነት እንደምትቀይር በግልጽ መረዳት እንችላለን። የመጀመሪያው ኢኮኖሚያዊ ትስስር መፍጠር ነው። የዚህ ትስስር መፈጠር የችግሩ ዋና መፍትሄ ነው። ኢትዮጵያ የራሷን ገበያ እንደ ዋና የልማት ማዕከል በመጠቀም የኤርትራን ኢኮኖሚ ከኢትዮጵያ ጋር በጥብቅ ማቀናጀት ይኖርባታል። የሁለቱ ሀገራት ንግድ በከፍተኛ ደረጃ ሲጠናከር
ጦርነት መክፈት ማለት የራስን የገቢ ምንጭ እንደማጥፋት ይቆጠራል። ኢትዮጵያ ለኤርትራ ገበያ ምርቶቿን ስታቀርብና ኤርትራውያን ከኢትዮጵያ ጋር በንግድ ሲተሳሰሩ ሁለቱም ሀገራት ከሰላም የሚያገኙት ጥቅም ከጦርነት ከሚያገኙት ይበልጣል። ይህ የጋራ ጥገኝነት ሲፈጠር የኤርትራ መንግስት ጦርነት መክፈት ለራሱ ኢኮኖሚያዊ ውድቀት እንደሚዳረግ ይገነዘባል። በዚህም የናቅፋ ሲንድሮም አባዜው ቀስ በቀስ መዳከም ይጀምራል። ከዚህ ባሻገር የህዝብ ለህዝብ ግንኙነትን ማስፋፋት የሁለቱን ህዝቦች የጋራ ተጠቃሚነት የሚያረጋግጥ ወሳኝ ድልድይ ነው። ኢትዮጵያ ከኤርትራ መንግስት ባለፈ ከኤርትራውያን ጋር የባህልና የንግድ ግንኙነት መመስረት ይኖርባታል። ኤርትራውያን በኢትዮጵያ ውስጥ በንግድ ሲሰሩና ሲኖሩ በኢትዮጵያ መረጋጋት ውስጥ የራሳቸውን ጥቅም ያያሉ። ይህ የህዝቦች መቀራረብ በመንግስታት መካከል ያለውን የጥላቻ ፖለቲካ ከውስጥ እየሸረሸረ በሰላም አብሮ ለመኖር ይረዳል። ይህም የኢትዮጵያን አቋም ያጠናክራል። ህዝቡ የኢትዮጵያን ሰላም የራሱ ሰላም አድርጎ ሲቆጥር የኤርትራ መንግስት የጥላቻ ፖለቲካ ተቀባይነት በማጣት ይዳከማል። ሌላውና ወሳኙ ነጥብ ግን ተቋማዊ ትስስርን መዘርጋት የሚለው ጉዳይ ነው። ግንኙነቱን ከመሪዎች አሊያም ከግለሰቦች ፍላጎት ነጻ በማውጣት በንግድ ምክር ቤቶች፣ በባንክና በጉምሩክ ተቋማት መካከል መደበኛ ግንኙነት መፍጠር ያስፈልጋል። መሪዎች ቢቀያየሩም ተቋማቱ በኢኮኖሚ የተሳሰሩ ስለሚሆኑ ግንኙነቱ አይቋረጥም። ኢትዮጵያ እንደዚህ አይነት ተቋማዊ ትስስሮችን መፍጠር ከቻለች የኤርትራ መዋቅር ከኢትዮጵያ ጥቅም ጋር ማቀናጀት ትችላለች። ለምሳሌ የሁለቱ ሀገራት ባንኮች በጋራ መስራት ከጀመሩ የገንዘብ ዝውውሩ መደበኛ ስለሚሆን ለግጭት የሚሆን የገንዘብ ምንጭ ይደርቃል። በዚህ ምክንያት የሁለቱን ሀገራት ግንኙነት ከግለሰባዊ ወደ ተቋማዊ ቢሸጋገር የተሻለ ይሆናል ማለት ነው። ይህ ተቋማዊ ትስስር ሲፈጠር ግንኙነቱ ከግለሰቦች ፍላጎት ወጥቶ የሁለቱን ሀገራት የጋራ እድል የሚወስን የረጅም ጊዜ ኢንቨስትመንት ይሆናል። በሌላ አነጋገር በባንክና በጉምሩክ ዘርፍ የሚዘረጉ የትብብር መስመሮች በድንገት ሊከሰቱ የሚችሉ የፖለቲካ ውጥረቶችን የሚቆጣጠሩ የደህንነት ቫልቮች ሆነው ያገለግላሉ። አንድ ጊዜ የሁለቱ ሀገራት የንግድና የፋይናንስ ስርዓት ከተሳሰረ ማንኛውም የፖለቲካ ለውጥ ወይም የስልጣን ሽግግር በኤርትራ ውስጥ ቢከሰት እንኳ በኢኮኖሚ የተሳሰረው መዋቅር የሁለቱን ሀገራት ሰላም እንደ መልህቅ ይጠብቀዋል። ስለዚህ ተቋማዊ ትስስር ማለት ዝም ብሎ በወረቀት ላይ የሚደረግ ስምምነት ሳይሆን የፖለቲካ ለውጦች ሊያመጡ የሚችሉትን ድንገተኛ መዛባቶች የሚገታ የኢኮኖሚ መረጋጋትን በቋሚነት የሚገነባ ስልታዊ ጋሻ ነው። ይህ አካሄድ ኢትዮጵያን በኤርትራ ውስጥ ለሚመጣ ማንኛውም ለውጥ አስቀድማ እንድትዘጋጅ የሚያደርጋት ከመሆኑም በላይ በኤርትራ ምድር ለሚፈጠሩ አዳዲስ ኃይሎች ኢትዮጵያን እንደ ዋና የኢኮኖሚ አጋርና የሰላም ምንጭ አድርገው እንዲመለከቷት የሚያስገድድ ጠንካራ መሰረት ይጥላል። ከዚህ ባሻገር ኢትዮጵያ በኤርትራ ውስጥ ለሚከሰት ማንኛውም የፖለቲካ ለውጥ በንቃት መዘጋጀት አለባት የሚለው ሲሆን ጠንካራና የተረጋጋች ኢትዮጵያ ለኤርትራ ደህንነትም ወሳኝ ናት የሚለውን አስተሳሰብ በኤርትራውያን ወጣቶችና በፖለቲካው መድረክ ውስጥ ለሚሳተፉ ወገኖች በስፋት ማስተዋወቅ ይኖርባታል። ይህ ሀሳብ የሁለቱን ሀገራት እጣ ፋንታ የሚያስተሳስር በመሆኑ ለውጥ ሲመጣ ኤርትራን ከኢትዮጵያ ጋር የሚያቆራኝ ጠንካራ ኢኮኖሚያዊ መረብ አስቀድሞ መዘርጋት ወሳኝ ነው። ኢኮኖሚው የሁለቱን ሀገራት ጥቅምና ፍላጎት በጥብቅ ሲያቀናጅ የሚፈጠረው አዲስ የኤርትራ መንግስትም ከኢትዮጵያ ጋር ተጣልቶ መኖር የማይችልበት ሁኔታ ይፈጠራል። ይህ ዝግጅት ለኢትዮጵያ በምስራቅ አፍሪካ ቀጠናዊ ተጽዕኖን የማስጠበቅና የረጅም ጊዜ አጋርነትን የመገንባት ታላቅ አቅም ይሰጣል። ከኤርትራ ዲያስፖራ ጋርም በስፋት መስራት ይገባል የሚለው ሌላው መሰረታዊ ለውጥ ነው። ምክንያቱም ዲያስፖራው በአገሪቱ የለውጥ ሂደት ላይ ያለው ተጽዕኖ ከፍተኛና ወሳኝ በመሆኑ ነው። ኢትዮጵያ ከነዚህ ወገኖች ጋር በመገናኘት ገንቢ ውይይቶችን በማድረግ ሀሳቦችንና መረጃዎችን በመለዋወጥ ኤርትራ ውስጥ ለሚኖረው መረጋጋትና ሰላማዊ ለውጥ ድጋፍ መስጠት ትችላለች። ይህ ስትራቴጂ ከኤርትራ መንግስት ጋር ብቻ ሳይሆን በቀጥታ ከኤርትራ ህዝብና ከውጭ ከሚኖሩ ወገኖች ጋር ያለውን ትስስር በማጠናከር የሁለቱን ሀገራት ግንኙነት ወደ ተሻለ ደረጃ ያሸጋግረዋል። በተለይም የኤርትራ ዲያስፖራ በኢትዮጵያ ውስጥ ንግድ እንዲያካሂድና ኢንቨስት እንዲያደርግ ማበረታታት በሁለቱ ሀገራት መካከል የማይናወጥ የኢኮኖሚ ድልድይ እንዲሆን ያደርገዋል። ይህም የጥላቻን ግድግዳ በጋራ የሥራ ተስፋ በመተካት የሁለቱን ህዝቦች የረጅም ጊዜ የወደፊት ህልውና በአንድነት
እንዲቃኙ ያደርጋል። በመሆኑም ከኤርትራ ዲያስፖራ ጋር መስራት ማለት የፖለቲካ አጋርነትን ከመፍጠር ባሻገር በሁለቱ ህዝቦች መካከል ለዓመታት የቆየውን የስነ ልቦና ርቀት የሚያጠብ የድልድይ ስራ ነው። ዲያስፖራው በአገሩ የለውጥ ሂደት ላይ ያለው ተጽዕኖ ከግለሰብ ባለፈ ሰፊውን የኤርትራ ማህበረሰብ የሚቀይር አቅም ስላለው ኢትዮጵያ ከነዚህ ወገኖች ጋር የምታደርገው ግንኙነት የባህል፣ የንግድና የጋራ የልማት ውጥኖችን ያካተተ ሊሆን ይገባል። ይህ የህዝብ ለህዝብ ትስስር መንግስታት በሚቀያየሩበት ጊዜም እንኳ የማይፈርስ የማህበረሰብ እምነትን ይገነባል። ዲያስፖራው በኢትዮጵያ ኢኮኖሚ ውስጥ ንቁ ተሳታፊ ሲሆን የሁለቱን ሀገራት ድንበር የግጭት መስመር ሳይሆን የእድል መተላለፊያ አድርጎ የመቀየር አቅም ይኖረዋል። ይህ የሰዎች እንቅስቃሴና የኢኮኖሚ ልውውጥ ሲጠናከር በድንበር አካባቢ ያለው የጥርጣሬ መንፈስ በጋራ የንግድ ተጠቃሚነት ተተክቶ ቀጠናዊ መረጋጋትን ለመፍጠር የሚያስችል እጅግ የላቀ መሰረት ይፈጠራል። በተጨማሪም ቀጠናዊ ትስስርን ማጠናከር የሁለቱን ሀገራት ግጭት በዓለም አቀፍና በክልላዊ ማዕቀፎች ውስጥ እንዲገዛ በማድረግ ሰላምን የማስጠበቅ አቅምን ይጨምራል። በአፍሪካ ቀንድ የሚገኙ ሀገራትን በጋራ የሚያስተሳስረው የኢጋድ መድረክን በመጠቀም የኤርትራንና የኢትዮጵያን ግንኙነት በቀጠናዊ ማዕቀፍ ውስጥ ማስገባት ይገባል። ይህ የሁለቱን ሀገራት አጀንዳ በዓለም አቀፍና በቀጠናዊ ህግጋት እንዲገዛ በማድረግ ግንኙነቱን ከተለዋዋጭ የፖለቲካ ስሜት አውጥቶ በተቋማዊ መዋቅር ውስጥ ይገዛዋል። በተለይም የጋራ የኢኮኖሚ ቀጠና መፍጠር ሁለቱን ሀገራት ለጋራ ልማት እንዲሰሩ የሚያስገድድ ጠንካራ መሰረት ይፈጥራል። ከኢኮኖሚና ከፖለቲካ ትስስር ጎን ለጎን በሁለቱ ሀገራት ምሁራን፣ ተመራማሪዎችና የባለሙያ ማህበራት መካከል የሚደረግ የምክክር መድረክ መፍጠር ሌላ ወሳኝ ስልት ነው። ለዓመታት የቆየው የናቅፋ ሲንድረም በህዝቦች አእምሮ ውስጥ የፈጠረውን አሉታዊ ትርክት ለመቀየር በታሪክ በኢኮኖሚና በባህል ዙሪያ በጋራ የሚሰሩ የምርምር ማዕከላት ያስፈልጋሉ። ምሁራን የጋራ ጥቅማችንን፣ የቋንቋና የባህል ትስስራችንን የሚያጎሉ ሳይንሳዊና ማህበራዊ ጥናቶችን በማቅረብ ለፖለቲካው ውሳኔ ሰጪዎች በዘላቂ ሰላም ላይ የተመሰረተ ምክረ ሀሳብ መስጠት ይችላሉ። በሁለቱ ሀገራት መካከል የሚኖር የተማሪዎችና የመምህራን ልውውጥ በወጣቱ ትውልድ አእምሮ ውስጥ ያለውን ጥርጣሬ በማስወገድ በጋራ እድልና በትብብር የሚያምኑ ትውልዶችን ለመገንባት ያስችላል። ይህ የእውቀት ዲፕሎማሲ ወይም ሶፍት ፓወር ዲፕሎማሲ የጥርጣሬውን ግድግዳ በምክንያታዊነትና በጋራ ግንዛቤ በመሸርሸር የሁለቱን ሀገራት ግንኙነት ከስሜታዊነት አውጥቶ በእውቀትና በጋራ የሳይንሳዊ መግባባት ላይ እንዲቆም ያደርገዋል። ታዲያ ይህንን ሁሉ ስኬታማ ለማድረግ ዲፕሎማሲያዊ መተማመንን መገንባት እንደ ሌላ ወሳኝ ስልት መወሰድ አለበት። ይህም ማለት ኢትዮጵያ ለኤርትራ የምትሰጠው ምላሽ በሌላ ወገን ባህሪ ሳይሆን በራሷ ስትራቴጂያዊ ፍላጎትና የረጅም ጊዜ ራዕይ ላይ መመስረት አለባት። የኤርትራን የቆየ ጥርጣሬ ለመቀነስ ግልጽነት ያለው ተከታታይነት ያለውና የማይለዋወጥ የውጭ ጉዳይ ፖሊሲ መከተል እጅግ ተገቢ ነው። አነስተኛ ግጭቶች ወደ ትልቅ ጦርነት እንዳያድጉ በየጊዜው በዲፕሎማሲያዊ መንገዶች መፍትሄ መፈለግ የኢትዮጵያ አዲስ የዲፕሎማሲ ስልት ሊሆን ይገባል። ለምሳሌ የድንበር ጉዳዮችንና የንግድ ውዝግቦችን በግልጽ የዲፕሎማሲ መድረክ መፍታት ከግጭት የተሻለ ውጤት ያስገኛል። ይህ ተለዋዋጭነትና ብልሃት በአስቸጋሪ የጂኦፖለቲካ ሁኔታዎች ውስጥ ለኢትዮጵያ ብሔራዊ ሕልውና ወሳኝ ነው። በጥቅሉ እነዚህን ሁሉ ስልቶች ተግባራዊ ለማድረግ የሁለቱ ሀገራት ግንኙነት መሰረት መሆን ያለበት የጋራ እድል እንጂ የጋራ ስጋት መሆን የለበትም። የኤርትራ አመራር እስካሁን የያዘው ናቅፋ ሲንድረም ወይም በጠላት መከበብ የሚል አስተሳሰብ ለራሱ ለአመራሩም ሆነ ለህዝቡ ያመጣው የኢኮኖሚ ድቀትና መገለል ብቻ ነው። ኢትዮጵያ ይህንን እስራት የምትፈታው በኃይል ወይም በክርክር ሳይሆን የኢትዮጵያ ገበያ፣ የኢትዮጵያ ወደብ ፍላጎትና የኢትዮጵያ ሰላም ለኤርትራውያን ከማንኛውም የፖለቲካ ትርክት በበለጠ ለኑሯቸው፣ ለስራቸውና ለወደፊት ህልማቸው አስፈላጊ መሆኑን በተግባር በማሳየት ነው። በሌላ አነጋገር የኤርትራ መንግስት ባህሪ ለመቀየር መሞከር ከባድ ቢሆንም የኤርትራን ህዝብና የወደፊት ተስፋ ከኢትዮጵያ ጋር ማስተሳሰር ግን የሁለቱን ሀገራት ግንኙነት በዘላቂነት ዊን ዊን ወደሚሰኘው የትብብር ምዕራፍ ያሸጋግረዋል። ይህ የብልሃት ስራ ጦርነትን ከቀጠናው የፖለቲካ የንግግር መዝገበ ቃላት ውስጥ ቀስ በቀስ በማውጣት ሰላምን እንደ ብቸኛው የልማት መንገድ እንዲያረጋግጥ ያደርጋል። በመጨረሻም የጋራ ጥቅም ላይ የተመሰረተ ሰላም መገንባት የሁሉም ስትራቴጂዎች ማጠቃለያ ነው። የኢትዮጵያ ዋናው ስትራቴጂ ኤርትራን ከራሷ የኢኮኖሚና የደህንነት ጥቅም ጋር በማቀናጀት ጦርነትን እንደ አማራጭ ከጠረጴዛው ማውረድ ነው። ኤርትራ ከኢትዮጵያ ጋር ስትጣላ የምታጣው፣ ከኢትዮጵያ ጋር ስትተባበር የምታገኘው እጥፍ እንዲሁም በማድረግ ሰላም የኤርትራ ብቸኛና የተሻለ አማራጭ እንዲሁም ማድረግ ያስፈልጋል። ይህ አካሄድ የኢትዮጵያን ቀጠናዊ የበላይነትና የብሔራዊ ጥቅሟን የሚያረጋግጥ ብልህና አስተዋይ አካሄድ ነው። በዚህ መንገድ የኤርትራ መንግስት የጸብ አጫሪነት ባህሪ ቀስ በቀስ እየተሸረሸረ ለሁለቱም ሀገራት ህዝቦች ዘላቂ ሰላም ይሰጣል።